ኦርቶዶክስ አገባለሁ ብለ መግለጫ ስለወጣብነ ጥቁር የምትለብሰው የቴዲ ዘፈን መዝሙር አይደለም። የውስኪ ምንኩስና ቆባቸውን አውልቀው ቆብ ያደረጉ ዱርዬ ናቸው። እኔን እንዳልዘፍን መደረጉ በደል ነው። በዚህ ቦታ በኦርቶዶክስ ምክንያት ተገደሉ ብሎ የተናገረ አንድ ጋዜጠኛ ጥሩልኝ፣ አንድ ኢትዮጵያ ውስጥ። ሰላም ጤና ይስጥልኝ ውድ የቃል ቅርን ሚዲያ ቤተሰቦቻችን እንደምን አላችሁ? በያላችሁበት ሰዓት አቆጣጠር እንዳላችሁበት ሁኔታ ሰላማችሁ በዝት ይበል ማለት ፈልጋለሁ። ወንድም እህቶቼ፣ ታላቅ ታናሾቼ እንደየእድሜያችሁና እንደየክብራችሁ መጠን ሰላማችሁ ይብዛ። ታሞ የተኙ በሆስፒታል ያሉ በጸበል ስፍራ የሚገኙ ወገኖቻችን በሙሉ እግዚአብሔር ያስብልን፣ ከክፉ ነገር በሙሉ ይጠብቅልን። ዛሬ ተገናኘን አይደለም? እንኳን ለብርሃነ ትንሣኤው በሰላም አደረሰን። እንኳን እችን ቀን ለማየት አበቃን፣ ከክፉ ነገር በሙሉ ጠበቀን። ቀጣዩንም ጊዜ እሱ ይባርክልን፣ እሱ ይጠብቀን። እመቤታችን ቅድስተ ቅዱሳን ድንግል ማርያም ትጠብቀን። ይህን ብዬላችሁ የዛሬውን መረጃዎችን ነው የምነግራችሁ። ዛሬ ከያዝኳቸው መረጃዎች መካከል በዋናነት የማቀርብላችሁ ጉዳይ የመምህራኖቻችን ጉዳይ አነጋጋሪ ይሆናል። በዚህ ጉዳይ ላይ የተወሰነ ሀሳብና አስተያየት እንሰጣለን። በተለይ ከፍስክ ርድ ጋር ተያይዞ በሚነገሩ ንግግሮችና ከዛም በኋላ በሚደረጉ የሰበካ ጉዳዮች ላይ ቅዱስ ሲኖዶስ ምላሽ እንዲሰጣቸው ጥያቄ እያቀረቡ ያሉ አካላት ብዙ ናቸው። እሱን በተመለከተ የማቀርብላችሁ መረጃ ይኖረኛል። ሌላኛው ደግሞ ጋዜጠኛው ጥቁር ለብሼ ነው ስቱዲዮ ከዚህ በኋላ የምገባው ኦርቶዶክስ በመሆኔ ተበድያለሁ የሚል መረጃዋን በማህበራዊ ሚዲያው ትስስር ገጹ አጋርቷልና ስለዚህም ጋዜጠኛ የማቀርብላችሁ መረጃ ይኖረኛል። አያይዤ የማቀርብላችሁ ደግሞ መቼም ቤተክርስቲያን የማይዘርፋት የለም አይደለም። ዛሬ ደግሞ መሐንዲስ ነኝ ብሎ ቤተክርስቲያን የሚዘርፍ ደግሞ አጨበርባሪ ሌባ ነው ይዤላችሁ መጣሁት። አያይዤ የማቀርብላችሁ ይኖረኛል። እግዚአብሔር ሚስት አይመርጥም ያሉትን ቄስ አመጣሁላችሁ። ከሷ አያይዤ ቴዲ አፍሮ የሰሞኑ ማህበራዊ ሚዲያ መነጋገሪያ ሆኗል። ለቀረበበት የጋዜጣዊ መግለጫ ክስ ምላሽ ሰጥቷል። ተጨማሪ ደግሞ ዶክተር ወዳጄነህም ቲክቫህም ላይ የተለያዩ መረጃዎች ወጥተውበታል። ከ25 ሚሊዮን ጀምሮ ብሔርና ጎሳን ዘርንና ሃይማኖትን በተመለከተ ስለሱ የተሰጡ አስተያየቶችን ምላሽ ማቀርብላችሁ ይሆናል። ስለሱ በደንብ አቀርብላችኋል። ሌሎች መረጃዎች አሉኝ። አርያ መካሻ ነኝ ፕሮግራሙን አዘጋጅቼ ማቀርብላችሁ። ለሁላችሁም እንኳን አደረሳችሁ እያልኩ ከመሸጋገሪያ በኋላ ወደ ፕሮግራማችን እንገባለን። መድኃኔ ዓለም ሞትን ድል አድርጎ በኃይሉ ስለተነሳ በፋሲካው ማግስት ገዳማውያኑን በፍጹም እንዳነረሳ የተዋህዶ ልጆች የእናቶች በዓት ታልቋል ብላችሁ እጃችሁ እንዳይሳሳ ደግሞስ ብታዩት የአባቶቻችሁን ፍዳና አበሳ። መቼም ምክንያታችን ነው ለበረከት ተጀምሮ ያላለቀው የኔና የእናንተን ምጽዋት የሚጠብቀው ገዳማችን ሙታንሳ። ስለዚህ ለበረከት ሥራ በአንድ ድንጋይ ሁለት መሆኑ ቀርቶ ሦስት ሆኗል። በአንድ ጉዞ 3 ሀገራትን ከቄርሜሎስ አስጎብኚ ጋር ይጎበኛሉ። የደብረ ዘይትን የፋሲካንና የእርገትን በዓላት ምክንያት በማድረግ ወደ ኢየሩሳሌም፣ ግብፅና ጆርዳን ሀገራት ጉዞ አዘጋጅተን በምዝገባ ላይ ነን። በኢየሩሳሌም ጌታችን ከተወለደበት እስካረገበት፣ በጆርዳን መጥምቀ መለኮት ዮሐንስ የታሰረበትና ሰማዕትነት የተቀበለበት ማኪሮስ፣ በግብፅ ቅባ ቅዱስ የሚያወጣው ስላድኖና ሲና ተራራ ከሚጎበኙ ቦታዎች ጥቂቶቹ ናቸው። በኢየሩሳሌም ጉዞአችን ተጨማሪ ሀገራትን ማስጎብኘታችን ለየት ያደርገናል። በግብፅ ለእያንዳንዱ ተጓዥ በፈዋሽነቱ የሚታወቀው የእመቤታችን ቅባ ቅዱስ ይታደላል። አድራሻ የቅዱስ ዑራኤል ሁለገብ ሕንፃ 4ኛ ፎቅ፣ ስልክ 0947 21 21 21 ወይም 0947 27 27 27። ምቾቶ ተጠብቆ ከእኛ ጋር ይጓዙ። ቀርሜሎስ አስጎብኚ። አመሰግናለሁ። የመጀመሪያው መረጃ እዚህ በምስሉ ላይ እንደምታዩት 5 መምህራኖች ብቻ አይደሉም፣ ሌሎች መምህራኖች አሉ። ዲያቆን ሄኖክ ኃይሌ ከቅዳሴ በኋላ ነው እንጂ ቅዳሜ ምሽት ማረድ አይቻልም ሲል ማህበራዊ ሚዲያ ላይ መነጋገሪያ ሆኖ ነበር። መምህር ቀሲስ ዘበነ ለማ ደግሞ ዶክተር ቅዳሜ ምሽት ማረድ ይቻላል ብለው ነበር አሉ። ማህበራዊ ሚዲያ ላይ መነጋገር የሚወጣው በጾም ማረድ አይቻልም ያሉ ደግሞ ሌላ ሊቀት ጋር መጥተዋል።
ማረድ ይቻላል ከ2 ሰዓት በኋላ ያሉ አባት አሉ እንዳያችኋቸው። ስማ ከሆነ ደግሞ የሚከለክል ምንም አይነት ህግ የለንም እስካሁን አሉ። ከምግባችን በላይ እየተገደለ ያለው ህዝባችን አይበልጥም? በጣም ብዙ መምህራኖቻችን ጳጳሶችን ባለፈው ተናግረን ነበር አለ። የተናገርነው አንድ ነበር ታስታውሳላችሁ? እንዳትረሱት። በተለይ እርድንና ምግብን በተመለከተ ብፁዕ አቡነ በርናባስ በአህያ ስጋ ጉዳይ እግረኛ ሚዲያ ላይ ወጥተው በጾም ወቅት መነጋገሪያ አድርገው አጀንዳ ፈጥረው በነበረ ጊዜ ከምግብ በላይ አይሻልም ወይ ጾሙን ማውራት? የክርስቶስ ስጋና ደሙን ማሰብ አይበልጥም ወይ? እሱን መስበክ አይበልጥም ወይ ብለን ተናግረን ነበር። ብዙ መነጋገሪያ አጀንዳ ሆኖ ነበር። አሁን ብዙ ህይወት የሚቀጠፍ ህይወት መከራ የሚበላ ኑሮውን ማሸነፍ ያቃተው ቀን የሚበላው ሌሊት የሚያድርበት ያጣ ለብሶ የሚሄደው የሚያጠጣው የሚያጎርሰው ያጣ እጁን የዘረጋ ህዝብ ባለበት ሰዓት ላይ መምህራኖቻችን ወጣችሁ ቅዳሜ ከቅዳሴ በኋላ ነው ከቅዳሴ በፊት ነው 2 ሰዓት ነው ምሽት አይበላም። የጾም እርድ ከሆነ ከጾም በኋላ ነው የምታርድ ያለበት። ከእንደዚህ ይህ አሁን መነጋገሪያና መከራከሪያ አጀንዳ መሆን ነበረበት። ጉዳዩን ይህንን የተለያየ ሀሳብ እንዳለ ካወቃችሁ ለምን ሊቃውንት ጉባኤ ለቅዱስ ሲኖዶስ አቅርበው ወስኖ በዛ ይዘጋል? መፍትሄ አይሻልም? እሱ ሁላችሁም የተለያየ ከእንትና የተለየ ሀሳብ እንዳለ ከገባን ብዙ ሀሳቦችና አስተያየቶች እንደሰማሁት ምን ለምን ቅዱስ ሲኖዶስ ወስኖ አይዘጋው? የሚታረደው ከዚህ ሰዓት በኋላ ነው ብሎ ይዝጋው። ባህል አለ፣ እምነት አለ፣ ልምድ አለ፣ መንፈሳዊ እሴት አለ። ሁሉንም አስተያይቶ በሊቃውንት ጉባኤ አስወስኖ በቅዱስ ሲኖዶስ አጽድቆ ለምን አይወስንም? ለምን የመምህራኖቻችን አጀንዳ መራገቢያ ይሆናል? መምህራኖቻችን ስለ ህይወት የምትሰብኩን ስለ ክርስቶስ የምትሰብኩን በህይወት የምትኖሩት እኮ ለኛ ትምህርት ነው። ስለዚህ እሱ ይበልጣል ለኔ ከቅዳሜ 2 ሰዓት በፊትና እርድ፣ ከቅዳሜ ቅዳሴ በኋላ እርድ፣ ከቅዳሴ በፊት እርድ፣ በጾም ወርድ እርድ ከሚባሉት አጀንዳዎች በላይ ስለ ክርስቶስ የምትሰብኩን ወንጌልን የምታስተምሩን ይበልጣልና እሱኛው ላይ ትኩረታችሁን ብታደርጉ። ለዚህኛው ጉዳይ ግን ቅዱስ ሲኖዶስ እንዲመልስ እናንተም መጠየቅ ትችላላችሁ። ሊቃውንት ጉባኤን ጠይቆ በቅዱስ ሲኖዶስ እንዲወሰን እሱን የኔን አስተያየት ለመስጠት ፈልጌ ነው ያመጣሁት። ብዙዎችም መነጋገሪያ ስለሆነባቸው ከዛ እኔን ፎቶ አየሁት። ይህን ልጅ አቅርቤላችሁ አውቃለሁ በተለያየ ጊዜ አርያ ሚዲያም ላይ እዚህ ቃለ ቀርን ሚዲያም ላይ። አሉላ ፍሬው ይባላል፣ ጋዜጠኛ ነው። አሉላ ፍሬው ትርታ ኤፍኤም ላይ የኦርቶዶክስ እምነት ተከታይና የማንቸስተር ደጋፊ ሴት ነው የማገባ ብሎ በመናገሩ ምክንያት የመገናኛ ብዙሃን ምክር ቤቱ ባለስልጣን አይደለም ያልኳችሁ፣ ምክር ቤቱ በጋዜጠኞች በቦርዶች በሚዲያዎች የተደራጀው ምክር ቤት ለሚዲያው ደብዳቤ ላክ። ሚዲያው ደብዳቤውን ተቀብሎ በሱ ጉዳይ ላይ በውስጥ በቢሮ በኩል አናግሩት ምላሽ መስጠት ይችል ነበር። ደብዳቤው ማህበራዊ ሚዲያ ላይ ተከሰጣ በኋላ ልጁም በእምነቴ በኩል ተበደልኩ ብሎ ማህበራዊ ሚዲያ ላይ አጀንዳ ወጣ። ልክ ማህበራዊ ሚዲያ መነጋገር ሲሆን ደግሞ ስራ አስኪያጇ በዘበኛ እንዳትገባ አደረገችኝ። እኔ ማስተርስ ያለኝ ልጅ በዘበኛ ልባረር አይገባም የሚል አጀንዳ ይዞ ደግሞ መጣ። በነገራችን ላይ የትኛውም ማህበራዊ ሶሻል ሚዲያ ላይ ከሚሰራ ሰው ውጪ ሚኒስትሪ ሚዲያ ላይ የሚሰራ ሰው በሚኒስትሪ ሚዲያው ላይ በአርሲ ስለሚገደሉ ኦርቶዶክሳውያን፣ በወለጋ ስለተገደሉ ኦርቶዶክሳውያን፣ በእምነታቸው ብቻ ስለሚጨፈጨፉ ክርስቲያኖች፣ እስልምና እምነት ተከታዮች፣ በደል እየደረሰባቸው ስለምትገፋ ቤተክርስቲያን ድምፅ ሆኖ አያውቅ ማንም ሰው በሚኒስትሪ ሚዲያ ላይ ተናግሮ የሚያውቅ ሰው እስኪጠሩልን። በፌስቡኩ በግሉ ሊጽፍ ይችላል። እስቲ ጥቀሱልኝ ያንን የተናገረ ሰው። እንደው ለክርስትና ወገንኩ ለወገኔ ቆምኩ ከተባለ ለዚህ ነው የሚቆሙ። ደብዳቤ ለሱ አይደለም ለምክር ቤቱ ጽፎለት ይሄ ከሆነ በኋላ በቃ ነገሩ ማለቱ መብቱ ነው። በነገራችን ግን የተባለበትን አግባብና ኢንተርፕሬት ተደርጎ ህዝብ ላይ ሞባይላይዝ የተሰበሰበበት ሀሳብ ትክክል አይደለም ብለን ሀሳብ ሰጠን። ከዛን እኔ ስራ አስኪያጇ ካልተባረች ስራ አልገባም ማለት ውሸቴን ከመሰላችሁ ያሳያችኋል። እሱን አሳያችኋል። ከዛ በፊት ግን ይሄን ላሳያችሁ። ይሄን ፎቶ አልገባም ያለው ሰውዬ ስራ አስኪያጅ ከተባረች ማህበራዊ ሚዲያ ላይ ገንዘብ ተሰበሰበለት። ምን ያህል እንደሆነ አላውቅም። ኦርቶዶክስ ይለምኑብሻል፣ ይለመንብሻል። ታቦት አቁመው ካህናቶች ይለምናሉ። ታዋቂ ሰዎች ደግሞ በሚዲያቸው ተጠቅመው በክርስትና የተገፋው እያሉ ይለምኑብሻል። በስሙ የማይበላ የለም። እንደኔ አይነቱ ደግሞ ይኸው ሚዲያ ላይ ቁጭ ብዬ ደግሞ ኦርቶዶክስ ጠበቃ ነኝ እያልኩ ደግሞ ደሞዝ አገኛለሁ። አያችሁ፣ ሰርቶ ማግኘት ሌላ፣ ለእውነት መቆም ሌላ፣
በእውነት ስም አስመስሎ ደግሞ ገንዘብ መሰብሰብ ሌላ ነው። እሱ ዛሬ ትላንትና ምን አለ? ማምሻው ጥቁር ልብስ እየለበስኩ ስቱዲዮ ገባለሁ። አርሲ ያሉት ስለሞቱ ነው ጥቁር የምትለብሰው። ኦርቶዶክስ አገባለሁ ብለ መግለጫ ስለወጣብህ ነው ጥቁር የምትለብሰው። አትቀልዱ እንጂ እናንተ ራሳችሁ በእምነታችሁ ላይ ትቀልዳላችሁ። ፊታችሁን አዙራችሁ አይባልም። በቃ ጥቁር ለመልበስ ከፈለክ ማቅ ለብሰ አመድ ነስንሰ ዋሻ ገብተ ሱባኤ ይዘ በክርስትና በሚሞቱት ኦርቶዶክሳውያን በበደላችን ብለ አልቅስ። ለራስህ ለኃጢአታችን፣ ለእያንዳንዳችን ለየራሳችን፣ ለሀገር አልቅስ። ጥቁር ለብሰ የምትገባው ምንድን ነው? የዚህ ኦርቶዶክሳዊ ምዕመን ልብ ትርታ ይሄ ነው ተብሎ ስለሚታሰብ በጣም ብልህ እኮ ነው ኢትዮጵያዊ። ኦርቶዶክሳዊ እኮ ብልህ ነው፣ ጅል አይደለም እንደዚህ። ለማንኛውም ማሳያለሁ። የእሱን ነገር ለእናንተ ነው ማሳያችሁ። ይኸውላችሁ ስራ አስኪያጇ ካልወጣች ስራ አልገባም ያለበት ቪዲዮ ይኸውላችሁ። የተወደዳችሁ የኔ ደጋፊዎች በእኔ ስም ስትቆረቆሩ ለነበራችሁ ሁሉ ምስጋና ከፍ ያለ ነው። እጅግ አድርጌ አመሰግናለሁ። በተገፋውበት ሰዓት ከጎኔ ለቆማችሁ የተወደዳችሁ በኢትዮጵያ የምትገኙም ከኢትዮጵያ ውጭ ያላችሁም የሌላ እምነት ተከታይ ሆናችሁም እኔን የደገፋችሁ በሙሉ ወዳችኋለሁ። ቲክቶከሮች፣ የአርሰናል ደጋፊዎች፣ አርቲስቶች፣ ሙዚቀኞች ሁሉም በየፊናው ደግፉኛል። እግዚአብሔር እድሜና ጤና ይስጥልኝ ማለት እወዳለሁ። ግን አንድ መናገር የምፈልገው ነገር የትርታ ኤፍኤም ስራ አስኪያጅ ስራዋን ካለቀቀች እኔ ተመልሼ ወደ ሲዲ ስፖርት አልገባም፣ ወደ ትርታ ኤፍኤምም አልመጣም። በዚህ ረገድ የተለያዩ 3 የሬዲዮ ጣቢያዎች ደውላችሁ የአብሮ መስራት አብረን እንስራ ብለው 3ቱ ጠይቀውኛል። እሷ ካልተባረረች እኔ ተመልሼ ተባባሪ አዘጋጅ እኮ አልገባም ብሎ መግለጫ ሲሰጥ ማህበራዊ ሚዲያ ላይ ቲክቶክ ፕላትፎርምና ማህበራዊ ሚዲያ ላይ መነጋገሪያ አድርገው ሰበሰቡ። አንዳንዶች የጩኸትና አጀንዳ የሚፈልጉ አካላት አርሲ ለሚሙት ሞተው ጎዳና ወጥቶ እግሩ ለሚቆረጠው የሚረዳው አጥቶ መጠለያ አጥቶ ጎዳና ለወጣ ኦርቶዶክሳዊ የሚደርስለት የለም። በታዋቂነት ስም ገንዘብ ለምንሰበስብ እውቅናና ማይክ ይዘን በአደባባይ ለምንወጣ ሚኒስትሪ ሚዲያ ላይ ሚዲያውን ይዘነው ለንጹሃን ደም ድምጽ ወተን ጮኸን ተናግረን የማናውቅ ለአንድ ቀን ድምጽ ሆነናቸው የማናውቅ ለማንቸስተር ታኬታ ለማንቸስተር ማሊያ ለአርሰናል ማሊያ ለአርሰናል ታኬታ ለተጫዋቾቹ ቁርስ ለተጫዋቾቹ ካልሲ የሚጮህ ባለሙያን በኦርቶዶክስነት የተገፋው ምን አድርገው ኦርቶዶክስ ላይ አገባለሁ አልክ እንጂ አንተ ስለ ኦርቶዶክስ ምን አደረክ? በኦርቶዶክስነት ምን ደረሰብህ? ከዚች ከደብዳቤው ውጪ ምን አለ? አሁን ምናቀ ሲጀምር ደብዳቤው ተገቢ ነው እያልኳችሁ አይደል? ፈጽሞ ተገቢ አይደል። አካሄዱ ትክክል አይደል። ነገር ግን ያ ሆኖ እንደው ለኦርቶዶክስ በደል እውነት ኢትዮጵያ ውስጥ ካሉ ባለሙያዎች መካከል ሚኒስትሪ ሚዲያ ላይ ገብቶ በዚህ ቦታ በኦርቶዶክስ ምክንያት ተገደሉ ብሎ የተናገረ አንድ ጋዜጠኛ ጥሩልኝ። አንድ ኢትዮጵያ ውስጥ አንድ ጋዜጠኛ ጥሩልኝ። ከዛ ምን ተደረገ? ምስጋና ያቀረበው ላሰማችሁ። እቺ የመጀመሪያው ዘዴ ለዚህ ነው። በአሜሪካን ሀገር የሚገኙ ቤተሰቦች በዮኒ ማኛ አማካኝነት ለሰበሰባችሁልኝ መዋዕለ ንዋይ ገንዘብ የራሴን ስቱዲዮ ለመስራት ዝግጅቴን ያጠናቀቅኩ እገኛለሁ። እናንተንም እወዳችኋለሁ፣ አመሰግናለሁ ማለት እወዳለሁ። ማተብ ብርቁ የሆነው ምክር ቤት ይቅርታ ካልጠየቅ አትገባም ብሎኛል። ወደ ስቱዲዮ ጠይቅ የሚሉ ሀሳቦችን አቅርበዋል። አልጠይቅም፣ ይቅርታ አልጠይቅም። በቅርቡ ወደ በነገራችን ላይ እውነት ስለ ማንቸስተር ሲቲ ከማውራት ስለ አርሰናል ከማውራት ስለ ስፖርት ከማውራት በላይ አጠገባችሁ ስላለ ኦርቶዶክሳዊ በደልና ስቃይ ስለ ቤተክርስቲያናችሁ ጉዳት የከተማ መነኮሳ ስለሚፈጥሩት በደል በምዕመናን ስም ስለሚበዘበር ገንዘብ ድምጽ ሆናችሁ ስለሚሞቱ ምዕመናን እግራቸው ተቆርጦ አርሲ ላይ የ4 ዓመት ህፃን ተገድለው በጀርባቸው ጭንቅላቷ በገጀራ ተፈላልጦ አዳማ ሆስፒታል ተኝታ ተርፋ ለቆመችው ህፃን ድምጽ ሆናችሁ እንዲህ ተናግራችሁ እውነት እንዲህ አላረግም ብላችሁ ተናግራችሁ ቢሆን እኛም ከጎናችሁ እንሆናለን። ግን በሃይማኖት ስስ ብልት ያልተገባ ነገር ከመግለጫው በኋላ ብዙ እየሄደ ነው። መግለጫው ሲጀምር ትክክል አይደል። በሱ ባልተገባ ነገር ግን የበለጠ ያልተገባ ነገር እየሄደ ነውና ያው የቻለውን ያህል ገንዘብ ሰብስቧል። እንኳን ደስ ያለ። በነገራችን ብልጠቷ እንደምትገባን እንደምንነግራችሁም ነው የምንገልጽላችሁ። ቀጣይ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ በደል ሲደርስ ድምጽ ሲሆን ስሙት። ላገዛችሁትም ለእንደዚህ አይነት ወደፊትም ለምታረጉት እውነት ክርስቲያንን ቤተክርስቲያንን ስሩ። የእግዚአብሔርን ቤተክርስቲያን የእግዚአብሔር ቤተክርስቲያን ሰው ነው። መጀመሪያ ህንፃ ስላሴ ነው። እሱን ስሩ።
ህንፃ ስላሴ ቆሞ መሄድ መስራት የሚችለው አይደለም። ደክሞ የወደቀው ለመስራት ሞክሮ ትንሽ የመንቀሳቀሻ ላጣው በቁም ቅሪት አጥቶ ቤተሰቡን እናቱን መጦር አቅቶት እየተቸገረ ዳቦ እየቆረሰ የቀን ስራ እየሰራ የሚኖር ካህን አለ። እውነት ቤተክርስቲያን ማለት እሱ ነው። ስራ አስኪያጅ ካልተባረረች እኔ ስራ አልገባም የሚል መታበያ ይዘው ሚዲያ ላይ ወጥተው በክርስትና በኦርቶዶክስ ነገ ደግሞ ሙስሊሙም ነገ ፕሮቴስታንቱም ይመጣላቸዋል እንዲያል እንዲህ አይነት ማጭበርበሮችን መቆም አለባቸው። በቃ መባል አለበት። ቤተክርስቲያን ነች። ከጀመርኩ አይቀር ማጭበርበር ላሳያችሁ። ይሄን ግለሰብ ተመልከቱ። ይሄ ግለሰብ በሐሰተኛ መሐንዲስ ስም ቤተክርስቲያንን የዘረፈ ግለሰብ ነው። ሚያዝያ 6 በጎፋ ዞን ደንባ ጎፋ ወረዳ አካባቢ መሐንዲስ ነኝ በማለት በተለያዩ ቤተክርስቲያናት ለወራት ሲያጭበረብር የተቆየው ተጠርጣሪ በፖሊስ ቁጥጥር ስር መውደቁ ተሰማ ይላል። እንደ ዳንባ ጎፋ ወረዳ ፖሊስ አዛዥ ረዳት ኢንስፔክተር በጋሻው በዛብህ ገለጻ ተጠርጣሪው ጌታቸው ንጋስ የተባለና መኖሪያነቱ በአርባ ምንጭ ከተማ የሆነ ግለሰብ ራሱን የሶዶ ሳውላ ድንኬ አስፋልት ተቋራጭ ድርጅት መሐንዲስ ነኝ በማለት በማስተዋወቅ ነበር ድርጊቱን ሲፈጽም የቆየው። ተጠርጣሪው በተለይ የሚመለከቱን አብያተ ክርስቲያናት ኢላማ አድርጎ ነበር። ቡልቄ አንኮ አርሴማ፣ ኦይዳ የቅዱስ ሩፋኤል፣ ደንባ ጎፋ ዙሊዝ ፂላ፣ ፋልካ ጽዋዮ ለነዚህ ለቤተ ክርስቲያናቱ የሎጂስቲክ ድጋፍ አደርጋለሁ በሚል ሰበብ ለስራ ማስጀመሪያና ለትራንስፖርት ይሆንኛል በማለት ከተለያዩ ሰዎች አካውንት በገንዘቡ እንዲላክለት ሲያደርግ ቆይቷል። በዚህም መሰረት በአጠቃላይ 105,000 ብር በማጭበርበር በቤተ ክርስቲያን ተበደልኩ ብሎ አንድ ቀን ስለ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ድምጽ ሳይሆን ገንዘብ ትሰጡታላችሁ። መሐንዲስ ነኝ ቢለው በቤተ ክርስቲያን ስም ገንዘብ ትሰጡታላችሁ። እና ቤተ ክርስቲያን ካህናት ዘረፋት ብቻ ትላል። ይኸው ምዕመኑ ካህኑ አጭበርባሪውም እየዘረፈ ነው። ሁሉም ካህን አላልኩም፣ በነገራችን ላይ አጭበርባሪ ነው ያልኳቸው። አጭበርባሪ ካህናት እየዘረፋት፣ ሐሰተኛ ቆሞሳት። በነገራችን የከተማ መነኮሳት አሉ እንዴ? የሉም አይደል? ከተማ ውስጥ መመንኮስ አለ እንዴ? ዓለምን መጣል አለ እንዴ? ከተማ ውስጥ ራስን መጥላት አለ እንዴ? በቪኤት እየሄዱ ዓለምን ትቻሉ ይባላል እንዴ? ውስኪ እየቀዱ ሰሞኑን የአባ ህፃንን ነው አይደል ያየሁት? ውስኪ እየረጩ ውስኪ እየቀዱ ምንኩስና፣ የውስኪ ምንኩስና፣ የቁርጥ ምንኩስና፣ የቪላ ቤት ምንኩስና። በቅዳሴ ሰዓት ስልካቸውን ባለ 300,000 ብር ባለ 500,000 ብር ስልካቸውን ይዘው ሄሎ እያሉ ፎቶ የሚነሱ መነኮሳት። የነሱ ዝርፊያ የነሱ ሌብነት በቤተ ክርስቲያን ስም ነው እሱ አይደል? ሌሎቹን ደግሞ ልጥራላችሁ። ይኸው እና አሉላን የመሰሉ ጀግና የማንቸስተር ደጋፊዎች ሚስታቸውን በመመረጣቸው ተበድለው አርሲ ከሞቱት በላይ ሆነው፣ ወለጋ ከተፈናቀሉት በላይ ሆነው፣ ትግራይ ከተገደሉት በላይ ሆነው፣ አማራ ክልል፣ ኦሮሚያ ክልል፣ አፋር ክልል፣ ኢትዮጵያ ውስጥ በተከላላ በክርስትና እምነታቸው ምክንያት ከተገፉ በላይ ሆነው ለነሱ ብለን ገንዘብ ሰብስበን መሐንዲስ ነኝ እያሉ በኔ በኩል ቤተክርስቲያን አሰራለሁ እያሉ ገንዘብ እየሰበሰቡ ገንዘብ የሚሰፍሩትን የአርባ ምንጩን ሰው የመሰሉ እያሉ ቤተክርስቲያንን አገዝናት ትላላችሁ። የአስራት ብራችሁን ህንፃ ስላሴ ላይና ህንፃ ቤተክርስቲያን ላይ ሳታሳርፉ አገዝን ልትሉ ነው። ይኸው አጭበርባሪው ከመነኮሰ እስከ ምዕመን ነው ያለው። እግዚአብሔር ይቅር ይበለን። ሌላኛው ጉዳይ ላይ ልግባላችሁ። በነገራችን ላይ እግዚአብሔር ሚስት አይሰጥም ያሉትን ቄስ ላሳያችሁ። በዘመን ብዛት እርጅና ተጫጭኖት በሰው ማጣት መቅደሱ ለፈረሰው ጣጃ አቦአቡዬ የገብረ መንፈስ ቅዱስ ማን ነው ቀድሞ የሚደርሰው? ምድሩ ለምለም ሀገሩ የጀግና ጦርነት ፈተነው እንጂ የማያውቅ ልመና። ዛሬ ግን አዛውንቶቹ ጉልበት ከርቷቸው፣ ወጣቶቹ ግራ ገብቷቸው የአቡዬ ቤተ መቅደስ ሊፈርስ ተቃርቧልና ስለ አቡዬ ብላችሁ የጻድቁን ቤተ መቅደስ እንገንባ።
በነገራችን ላይ ሚስት በጸሎት አትገኝም። እውነት ለመናገር እንዲያው እግዚአብሔር ለአንተ የምትሆንህ ይህች ናት ብሎ እግዚአብሔር ይስጥ እንጂ እኔም እንዲህ አይነት ሴት ብዬ መስፈርት አውጥቼ እግዚአብሔርን ከለመንሁት ምን ማለት ነው? እኚህ ጽጌ የሚባሉ ታድሶ ናቸው። በነገራችን ላይ የቄስ ልብስ ስለለበሱ ነው ቄስ ያልኳቸው፣ ግን ቄስ አይደሉም። እሳቸው ቆባቸውን ባያወልቁም አውልቀው ቆብ ያደረጉ ዱርዬ ናቸው። እንንገራቸው ፊት ለፊት ማለት ነው። ጸሎት ከእግዚአብሔር ጋር መገናኛና እግዚአብሔርን መጠየቂያ ስርዓት እንደሆነ ታውቃላችሁ ሁላችሁ። በጸሎት ሚስት አትገኝም አሉ እና ናይት ክለብ ሄደው አግኝተዋት ካገቧትም እግዚአብሔር ሰጠኝ ነው የሚሉት። የትም ይሁን የትም እግዚአብሔር ምርጫችንን ያከብራል፣ ጥያቄያችንን ያከብራል ማለት ለኛ የሚሆንን ማዘጋጅቶልናል፣ እሱ ይሰጠናል። ግን ጥያቄያችን የኛ የሆነችውን ስጠን ነው ጥያቄ። እና እንዲያጭበርብረው የእግዚአብሔርን ቃልና ጸሎትን እያዛቡ መንፈሳዊ ነገርን የሚያሳስተዋችሁ ተሐድሶ ይባላሉ። ለነሱ የእግዚአብሔር ራሱ ነው እንጂ የሚሰጠው እንካችነት ሚስት ብለው እንደሚሰጣቸው አድርገው ማለት ነው። የነሱ ጥያቄ ሳያስፈልግ፣ ጸሎታቸው ሳያስፈልግ፣ መስገዳቸው ሳያስፈልግ፣ ክርስትናቸው ሳያስፈልግ፣ ቅዳሴ ሳያስፈልግ ሚስት የሚሰጣቸው እግዚአብሔር ራሱ። ጸሎት አገልግሎት የለውም፣ ከእግዚአብሔር ጋር መነጋገር ትርጉም የለውም እያላችሁ መነጋገር ትርጉም የለውም። የእሳቸው ንግግር እሳቸው ልበል አሁን አባ ልላቸው አንቱ እንዴት ልበላቸው? እድሜያቸው ትንሽ ከፍ ስላለ ልበላቸው እንጂ ያው እንግዲህ የእግዚአብሔር ጸሎት በእግዚአብሔር ሚስት አያሰጥም እያላቸው። ሌላኛው እዚሁ የፋሲካ ሰሞን ያየሁት ቪዲዮ ነው፣ ተመልከቱት። መቋሚያ አያያዝ አያምር፣ ጽላጽሉ አያምር፣ አያያዝ ከበሮ አመታት አያምር፣ ዜማው ምናምኑ ደግሞ የቤተ ክርስቲያን አድርገውታል። አረጋል አሁን የፕሮቴስታንት ቸርች ነው ልትሉ ነው አይደል? ይሄ ኤርትራ ውስጥ የሚገኝ የካቶሊክ ቤተክርስቲያን አገልግሎት ሲፈጽሙ ያው በሏቸው። ቴዲ አፍሮ መግለጫ ስለተከለከለ እንዲህ አይነት ምላሽ ሰጥቷል። ብዙ ጊዜ የዚህ አይነት ነገሮች ሲደጋገሙብህ የምትለማመደው የስሜት ማመጣጠን ትናለ። ከዛ በተረፈ እንደ ዜጋ ደግሞ መከልከሉ ተገቢ አይደለም። ወደፊትም አለበቂ ምክንያት መከልከል ተገቢ አይደለም። ይሄን ደግሞ የሚመለከተው ክፍል ሊያስብበት ይገባል። ምክንያቱም እንደ ዜጋ አንድ ሰው በመብቱ የሚሰማው ነገር ለማድረግ እንደ ማንኛውም ሙዚቀኛ ሙዚቃችን ለማቅረብ ተገቢው ፈቃድ ሊሰጠን ይገባል። ለቀደመ ሁኔታም የተጠየቅነው ይቅርታ የለም። ብዙ ኪሳራዎች ነበሩ። ምናልባት ሞራል ጋር ያልደረሱ ሊሆኑ ይችላሉ፣ ግን ብዙዎችን በማቴሪያል በእንትን ጎድተዋል። ይህ ደግሞ ተገቢ አይደለም እና ይሄ መሻሻል አለበት ብዬ አስባለሁ። ከምንም በላይ አንድ ሕዝብ እንደ ሀገር ሲኖር ብዙ ጊዜ የተለፋበት የተቀባበለ የትውልድ ቅብብል ውጤት ብዙ ዋጋ ተከፍሎበታል። በተለይ የኛ አባቶች የከፈሉት ዋጋ እንደዚህ በቀላሉ የሚጠቀስ አይደለም። በጣም ጨዋ ሰዎች ነበሩ። በጣም ግንዛቤያቸው ሰፊ ነበር። የመረዳት አቅማቸው ከፍተኛ ነበር። በጣም የሰለጠኑት አገሮች ላይ ያሉት ሰዎች ጭንቅላት የሚፈትሽ ስራ ነው የሚሰሩት የነበረው። በጀግንነት በጦር ሜዳ ብቻ ድል ያደረጉ ሰዎች አይደሉም። የመንግስታቱ ማህበር ጉባኤ የፈተኑ በሀቅ የቆሙ በወረቀት ላይ የተፈረመውን ነገር ለማስፈጸም የጸኑ ጨዋ ሰዎች ነበሩ። ፈትሸዋቸዋል፣ በርብረዋቸዋል። እነዛን ሰዎች እኮ እንዲህ አይነት አባቶች ክብር ሳይሰጣቸው የምንኖርበት አገር ላይ እንዲህ አይነት ልጆች ሊፈጠሩ አይችሉም። የሰው ዕዳ እየበላን አገር ለማስቀጠል አይቻልም። ይሄ ነው እንደ ሀገር የገጠመን ችግር ብዬ የማምነው። ወጣቶች ወዴት እንደሚሄዱ የሚያሳይ ደግሞ ያለፈው ክፍል እነሱ ላይ ያተኮረ አካሄድ የለውም እና መጀመሪያ ሀገር ማዳን ነው ቅድሚያ የሚሰጠው ነገር። ሁሉ ነገር ቅደም ተከተል አለው። የመጀመሪያው ምንድነው? ኢትዮጵያዊነትን ማዳን ያስፈልጋል። ኢትዮጵያዊነት ካልዳነ ማንም ይኖርበት ሀገር አይፈጠርም እዚህ ቦታ ላይ። ስለዚህ ኢኮኖሚያዊ ለውጥ ሊመጣ የሚያስፈልገው ነገር ለማድረግም ህዝብ መተባበር አለበት።
አድዋ ላይ በአንድ ላይ ያዘመትከውን ኃይል በዛ ኃይል ወደ ልማት ለማሳተፍ ይቻላል። መንገዱም ይሄ ነው እና እንደዚህ አይነት ያካሄድ ጉድለቶች አሉ። ሁለተኛ ልጆች ተምረው ተሻሽለው መለወጥ ይፈልጋሉ። ወጣቶች መንገድ የሚያሳያቸው ይፈልጋሉ እና የሚያሳዝን ትውልድ ነው። የዛ ትውልድ አካል ስለሆንን ነው በዚህ አይነት ጉዳይ ላይ እንድናተኮር ግድ የሆነው እና ለወደፊቱ ለሀገር የምመኘው ኢትዮጵያ ልጆቿ የተባበሩባት አገር፣ ለሀገር የለፉ ሰዎች የሚከበሩበት አገር፣ ለሀገር የለፉ ሰዎች ሲከበሩ ለሀገር የሚያስከብር ስራ የሚሰሩ ልጆች መፈጠር ይችላሉ። ከምንም በላይ ግጭቶችን አስወግደን በይቅርታና በምህረት በፍቅር በአንድነት ይሄንን መሰረት ያለው ህዝብ ወደ ዘላቂ ጉዞ ለመውሰድ ትልቅ መነቃቃትና መነሳሳት ያስፈልጋል እና ኢትዮጵያዊነት ሩቅ ነው እና የሁላችን ኑሮ መሻሻል አለበት። ለዚህ ደግሞ ሁላችንም መተባበር አለብን። እንድንተባበር ካልቻልን፣ ታሪክ ካልተደገፈ፣ ማንነት ካልተደገፈ፣ አንድነት ካልተደገፈ፣ መቻቻል ካልተደገፈ፣ መቀራረብ ካሌለ እንዴት ተደርጎ ነው መሄድ የሚቻለው? አፍሪካን አንድ ለማድረግ የሞከረ ህዝብ ለራሱ አንድ መሆን አቅቶት ስቃይ ውስጥ ነው ያለው በአሁኑ ሰዓት። በሚያስገርም ሁኔታ ዩናይትድ ስቴትስ ኦፍ አሜሪካ የሚባል ሀገር ቁጭ ብለው የተባበሩ ህዝቦችን ዋጋ የተካፈሉ ገና እዚህ መብላት ያቃትን የራሳቸው ወገኖች ላይ እንደገና መከፋፈልን የሚሰብኩ ሰዎች አሉ። መብታቸው ሊሆን ይችላል። አደገኛ መሆኑ ግን ሳይነገር አይታለፍም። ስለዚህ እኛ ሰላም እንፈልጋለን፣ አገራችን እንወዳለን። ኢትዮጵያዊነት ቀለሙ እንዲዘባረቅ ተደርጎ እንደቀረበው አይደለም፣ ረቂቅ ነው፣ የሚጠቅም ነው። ለእኛ አይደለም ለሌሎችም የሚጠቅም ነው እና አይደለም ኢትዮጵያኖች ተባብረው ለእኛ መሆን ብቻ አይደለም፣ በጽኑ እንቅልፍ ለወደቀው ለሰፊው አፍሪካም ትልቅ አቅም የሚሰጥ የሚያፈናጥር ህዝብ ነው። እንዳይራመድ ሆኗል። ይህን የማዳን ደግሞ የኔም የእናንተም ሁላችንም ተግባር ነው ብዬ አምናለሁ። ስትልኝ ኢትዮጵያዊነት ረቂቅ ነው፣ እኔን እንዳልዘፍን መደረጉ በደል ነው። ለልክ እንደሌላው ዘፋኝ መግለጫ ማውጣት፣ መዝፈን፣ መግለጫዬን መስጠት እንደ አንድ ሰው እንደ አንድ ዜጋ ይከበርልኝ ይገባል። ስለ ኢትዮጵያዊነት ደግሞ ከተናገራቸው ንግግራቸው መካከል ረቂቅ ሚስጥር ነው። ረቂቅ ሚስጥርነቱ እንኳን አፍሪካን አንድ ያደረገ ኢትዮጵያዊነት ዛሬ ኢትዮጵያ ራሳችን አንድ ለአንድ መሆን አልቻልንም። ከሀገር ውጭ ሆነው በመከፋፈል ላይ የሚሰሩ ደግሞ የሚያፈርሷት ሀገር ነው እያለ የሚሰሩት ለማፍረስ ነው የሚሰሩት። እኛ ደግሞ አንድ ለመሆን መስራት ይጠበቅብናል። አሁን እየሆነን ያለ ነው በመከፋፈል ላይ እንጂ በአንድነት ላይ እየሰራን አይደለምና ለቀጣዩ ትውልድ እናስብበት የሚል መልእክት ነው በመግለጫው የሰማችሁት። ዶክተር ወዳጄነህ መሐረነ ደግሞ ይሄን ሐሳብ የሚያጠናክር ምስክርነት ዛሬ ጉርሻ ፔጅ ላይ እንዲህ አይነት መረጃ ለቋል። 12 ነጥብ ምስክርነት ስለ ቴዲ አፍሮ አወጣ። ዶክተር ወዳጄነህ ምን አለ መሰላችሁ? ዝምተኛው ንጉስ ቴዲ አፍሮ ቤት የነበረኝ ቆይታ አለ። በመኖሪያ ቤቱ ፊት ለፊት ተቀምጧል። አጠገቡ ባለቤቱ ክብርት አርቲስት አምለሰት ተቀምጣለች። እራት ቀርቧል። ጥያቄ ጠየቅኩት። ቴዲ ላንተ የተለየ ቅዱስ ስፍራ የት ነው? አስቦ መለሰልኝ፣ ኢትዮጵያ ብሎ ዝም አለ። ያልገባው መሰለኝ። ደግሜ ጠየቅኩት። ማለቴ ከቅዱስ ስፍራዎች ላንተ የተለየ ቦታ የት ነው? አሁንም እንደተረጋጋ መለሰልኝ፣ ኢትዮጵያ አለና አንገቱን ደፋ አደረገ። ለመጨረሻ ጊዜ ሞከርኩኝ እያስረዳሁት። አክሱም፣ ከላሊበላ፣ ከግሸን ከመሳሰሉት አንተ ልዩ ቅዱስ ቦታ የምትለው የትኛውን ነው? ቴዲ ፈገግ ብሎ አየኝና ሁሉንም ቅዱስ ስፍራዎች አከብራለሁ፣ ለኔ ቅዱስ ቦታ ኢትዮጵያ ናት። የክብር ዶክተር ቴዎድሮስ ካሳሁን እኔ ቀርቤ እንዳየሁት እጅግ በጣም መልካም ሰው ነው። አንደኛ ቴዲ ለየትኛውም ብሔር ጥላቻ ወይም ንቀት የለበትም። የተለየ የብሔር ፍቅርም የለውም። ለእርሱ ሁሉም ኢትዮጵያውያን እኩል የተወደዱ የተከበሩ ናቸው በነጥብ ሲያስቀምጠው። ሁለተኛ ቴዲ አፍሮ የሚተማመንበት በችሎታው በዝና ወይም በገንዘቡ አይደለም።
በሰራዊት ጌታ በልዑል እግዚአብሔር ግን እጅጉን ይተማመናል። የሚጠብቀኝ ሊቀ መልአኩ ቅዱስ ሚካኤል ነው ብሎኛል። ቴዲ ሶስተኛ ቴዲ ክርስቶስን ይወዳል። በሳሎኑ ግድግዳ ላይ የተሰቀለውን የዓለም መድኃኒት ኢየሱስ ክርስቶስ በትልቁ ተስሏል። ቴዲ ያንን ስዕል እያየ ይተርከዋል፣ ይገልጠዋል። የጌታም እናትም የልብ ወዳጁ ናት። አራተኛ ቴዲ አፍሮ መዝሙር ያዳምጣል። የሚወዳቸውን 2 የድሮ መዝሙሮች ከፍቶ አሰምቶኛል። በራሱ ሃይማኖት ባይደራደርም ለሁሉም ሃይማኖቶች ክብር አለው። በራሱ ሃይማኖት ያሉትን የገዳም አባቶች ያከብራቸዋል፣ ይሰማቸዋል። አምስተኛ ቴዲ ሲናገር ቁጥብ ነው። ቃላት አያባክንም። በሚገባ አስበው ነው የሚናገረው። ቃላቶቹን ያሻቸዋል፣ ያሽሞነሙናቸዋል፣ አጣፍጦ አሳምሮ ቀምሮ ያወጣቸዋል። ቴዲ ሲያወራ መስማት እንደ ሙዚቃ ነው። ስድስተኛ ቴዲ አፍሮ ለትዳሩ ታማኝ ነው። አምለሰትን በስስት አይን ያያታል። እርሷም ሳራ አብርሃም ጌታዬ ብላ እንዳከበረችው ባሏን በፍቅርና በክብር ትንከባከበዋለች። ባልና ሚስቱን በቤታቸው ማየት፣ በፍቅር ሲያወሩ መስማት እጅግ ደስ ያሰኛል። ሰባተኛ ቴዲ ያለውን ዝና የሚያውቀው አይመስልም ወይም ትኩረት አይሰጠውም። ስለሱ ለማውራት ስሞክር ወሬውን ፈጥኖ ይቀይረዋል። መሞገስን ይሸሻል። በጣም ትሁት ነው። ዝምተኛነቱ ኩሩ ሊያስመስለው ይችላል፣ ግን ቴዲ ኩሩ አይደለም። ሰውን በሁለት እጁ የሚጨብጥ ጎንበስ ብሎ እጅ የሚነሳ ጨዋ ሰው ነው። ስምንተኛ ለቴዲ ሙዚቃ ህይወቱ ነው። በጣም ከፍተኛ ሙዚቃ ችሎታ፣ ክህሎት፣ ሙዚካል ኢንተለጀንስ እንዳለው ይታወቃል። ኑሮው ከቤቱ ወደ ስቱዲዮ ነው፣ ከስቱዲዮ ወደ ቤቱ ነው። የሙዚቃ ስራዎቹን የሚወደዱት በስጦታ ላይ ትጋት ተጨምሮባቸው ነው። የቴዲ የሙዚቃ ጂኒየስ ይመስለኛል። ዘጠነኛ ቴዲ አፍሮ መጽሐፍትን ያነባል። ለማንበብ ጊዜ አለው። ታሪክ ይወዳል። ታሪክን በጥልቀት ይመረምራል፣ ይፈትሻል፣ ያሰላስላል። ቴዲ ጥሩ አሰላሳይ ነው። አስረኛ ከቴዲ ጋር ባሳለፍኳቸው ሰዓታት የትኛውንም የፖለቲካ ሰው አንስቶ አላወደሰም፣ አልተቃወመም። ፖለቲካዊ አስተያየቶችን ሲሰጥ አልሰማሁትም። 11ኛ ቴዲ አፍሮ ቀርበው ሲያዩት በሚዲያና ከሚታየው በላይ ልዩ ሞገስ፣ ውበትና ክብርን የተላበሰ ሰው ነው። ጃኬት በቲሸርትና በጂንስ ለብሶ ዘውድ የጫነ ካባ የደረበ በትረ መንግስት የጨበጠ ንጉሥ ይመስላል። 12ኛ ቴዲ ሐሙስ ከሚወጡት ስራዎቹ ሀገራዊ የሆኑትን ሁለቱን ከፍቶ አሰምቶኛል። እጅግ በጣም አስደናቂ ናቸው። ለሀገርና ለሕዝብ ያለውን ፍቅር የሚያንጸባርቁ ታሪካዊ ስራዎቹ ናቸው። የክብር ዶክተር ቴዎድሮስ ካሳሁን ስራውን እንዲሰራ እንፍቀድለት። ቴዲን መጥላት ይቻል ይሆናል፣ በቴዲ መጠላት ግን አይቻልም። ንጹሕ በሆነው ልብ ውስጥ ጥላቻ የለም፣ ፍቅር ያሸንፋል ሲል በፍቅር ተሞልቶ ነው። ማንንም የመጉዳት አቅም የለውም። ወንድማችንን ያለ ልዩነት እንቀበለው። ሊወደድ፣ ሊደነቅ፣ ሊከበር የሚገባው ስጦታችን ነው። ዶክተር ወዳጄነ መሐረን ነው የሰጠው ምስክርነት። እኛ ደግሞ መንፈሳዊና ማህበራዊ ጉዳይ አቅራቢዎች አይደለም። የቴዲ ዘፈን መዝሙር አይደለም። ቴዲ በ25 ሚሊዮን ብር ለሰዋሰው መልቲሚዲያ በገባው ውል መሰረት ከነወለዱ 33 ሚሊዮን ብር ክፍያውን ፈጽሟል። ይኸው እንደምታዩት ዜናው 50 ሚሊዮን ብር ውል ተፈራርመው ነበር ይሄኛውን ካሴት ለማውጣት የተሰማሙት። በሁለት ጉዳዮች ላይ ባለመስማማታቸው ምክንያት ውላቸውን በስምምነት አፍርሰዋል። ሲያፈርሱ ቅዳሜ ሊያወጡት የነበረውን ፕሮግራም እሱ ደግሞ በፍጥነት በነገው ዕለት ሐሙስ ያወጣዋል። ከውላቸው መካከል ግማሹን ገንዘብ ተቀብሎ ስለነበረ ከነ ባንክ ወለዱ 25 ሚሊዮን ብር የተቀበለውን 33 ሚሊዮን ብር አድርጎ እንደከፈለ ማኔጀሩ የህግ ባለሙያና ማኔጀሩ ይህን ለመረጃዎች ለቲክቫ አሳውቋል። ቲክቫ መረጃውን አጋርቷል። ብዙ የፖለቲካ ሰዎች ዘፈን ስለሚያወጣ በዘፈኑ ጉዳይ እየተቹት ይገኛሉ። ዶክተር ወዳጄነ መሐረን ደግሞ እሱን አትጥሉት፣ ዘፈኑም ስለ ኢትዮጵያዊነትና ስለ አንድነት እንጂ የትኛውንም ፖለቲካ ደግፎ የትኛውንም ዘር ተቃውሞ የትኛውንም ሃይማኖት ነቅፎ አይደለም የሚሰራው። በአንድነት እንቁም፣ ሀገራችንን በጋራ እናሳድግ፣ ባለቤቱን የሚያክር ትዳሩን የሚያከብር በቤቱ ጂንስ ለብሶ ጃኬት አድርጎ የተቀመጠ ንጉስ ነው ብለዋቸዋል። የዛሬው ቆይታ ይህን ይመስላል። አርያ መካሻ ነበር ፕሮግራሙን አዘጋጅቼ ቀርቡላችሁ። ለነበረኝ ቆይታ አመሰግናለሁ። ሰናይ
መድኃኔ ዓለም ሞትን ድል አድርጎ በኃይሉ ስለተነሳ በፋሲካው ማግስት ገዳማውያኑን በፍጹም እንዳነረሳ የተዋህዶ ልጆች የእናቶች በዓት ታልቋል ብላችሁ እጃችሁ እንዳይሳሳ ደግሞስ ብታዩት የአባቶቻችሁን ፍዳና አበሳ። መቼም ምክንያታችን ነው ለበረከት ተጀምሮ ያላለቀው የኔና የናንተን ምጽዋት የሚጠብቀው ገዳማችን ሙታንሳ። ስለዚህ ለበረከት ሥራ በአንድ ድንጋይ ሁለት መሆኑ ቀርቶ ሦስት ሆኗል። በአንድ ጉዞ 3 ሀገራትን ከቄርሜሎስ አስጎብኚ ጋር ይጎበኛሉ። የደብረ ዘይትን የፋሲካንና የዕርገትን በዓላት ምክንያት በማድረግ ወደ ኢየሩሳሌም፣ ግብፅና ጆርዳን ሀገራት ጉዞ አዘጋጅተን በምዝገባ ላይ ነን። በኢየሩሳሌም ጌታችን ከተወለደበት እስካረገበት፣ በጆርዳን መጥምቀ መለኮት ዮሐንስ የታሰረበትና ሰማዕትነት የተቀበለበት ማኪሮስ፣ በግብፅ ቅባ ቅዱስ የሚያወጣው ስዕለ አድኖና ሲና ተራራ ከሚጎበኙ ቦታዎች ጥቂቶቹ ናቸው። በኢየሩሳሌም ጉዞአችን ተጨማሪ ሀገራትን ማስጎብኘታችን ለየት ያደርገናል። በግብፅ ለእያንዳንዱ ተጓዥ በፈዋሽነቱ የሚታወቀው የእመቤታችን ቅባ ቅዱስ ይታደላል። አድራሻ የቅዱስ ዑራኤል ሁለገብ ሕንፃ 4ኛ ፎቅ፣ ስልክ 0947 21 21 21 ወይም 0947 27 27 27። ምቾቶ ተጠብቆ ከእኛ ጋር ይጓዙ። ቄርሜሎስ አስጎብኚ። በዘመን ብዛት እርጅና ተጫጭኖት በሰው ማጣት መቅደሱ ለፈረሰው ጣጃ አቦአቡዬ የገብረ መንፈስ ቅዱስ ማን ነው ቀድሞ የሚደርሰው? ምድሩ ለምለም ሀገሩ የጀግና ጦርነት ፈተነው እንጂ የማያውቅ ልመና። ዛሬ ግን አዛውንቶቹ ጉልበት ከርቷቸው፣ ወጣቶቹ ግራ ገብቷቸው የአቡዬ ቤተ መቅደስ ሊፈርስ ተቃርቧልና ስለ አቡዬ ብላችሁ የጻድቁን ቤተ መቅደስ እንገንባ።